በዚያ በባሌ ስፍራ ካህኑ እስከነ ባለቤታቸው ታርደው ሰማዕትነትን ይቀበላሉ። ያሰማራቻቸው የቤተክርስቲያኒቱ ኃላፊዎች ገዳዮቿን ወርቅ ያለብሳሉ። ታንታለች በእግዚአብሔር ስም እናመሰግናለን። ሁላችሁም አጨብጭባችሁ ደስታችሁን ግለጡ። ደብረ ሊባኖስ የነሐሴ ተክለ ሃይማኖት ደብረ ሊባኖስ የነሐሴ ተክለ ሃይማኖት ደብረ ሊባኖስ ባህል አክብር ያለው አባታችን አቡነ ተክለ ሃይማኖት እዚያ ሲነግሩኝ እዚህ በሙገር በኩል አሉ። እንደ ባህል አድርጎ እግዚአብሔር ለኢትዮጵያ የሰጣት ትልቁ ነገር ምን ይመስላችኋል? እግዚአብሔር ይመስገን ሊቀ ጳጳሱ ወደ አንድ ሙት ያውም ደግሞ ዓለማዊ ዘፋኝ ወደ ሆነ ሰው እንባቸውን ያፈሰሱ ይለምናሉ። አይ ኦርቶዶክስ No haka Yusuf ai kwa haka ummata kana ይቅር የማይል ሰው ሃይማኖት የለው። ይቅር የማይል ሰው ሃይማኖት የለው። ለምን እግዚአብሔር የምን አምላክ ነው? ድንግልን ይዞ የሚያፍር ሰው የለም። ድንግልን ይዞ የሚያፍር የለም። እኔ ነግራቸዋለሁ። ማደጎ ቤት አድጌ ጴንጤ ቤት አድጌ ኖርኩ ልጅ ነኝ። እኔ እንኳን ድንግልን እንዴት እንደሚለመን እንኳን አላውቅም። ሰላም ጤናን ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የወላዲተ አምላክ የአስራትና ያደራ ልጆች እንደምን ሰንብታችኋል? እንዴት አላችሁ? ደህና ናችሁ? እንዴት ናችሁ? ደህና ናችሁ? ሰላም ነው? ቀየው ሁሉ ሰላም ነው? ከብቶቹ ሁሉ ሰላም ናቸው? ሀገራችሁ ሁሉ ሰላም ነው? ጎረቤት ሁሉ ሰላም ነው? ሀገራችሁ ያላችሁበት ሁሉ ሰላም ነው? ጤናችሁ ስራሳችሁስ ደህና ናችሁ ወይ? አረ እግዚአብሔር ይመስገን በሉ እንዴ። እግዚአብሔር ይመስገን እኮ ብትሉ ይቀራል። እግዚአብሔር ይመስገን ብለን አመስግነን የጀመርነውን ቀን እንዴት ብሩህ አድርጎ እንደሚሰጠንና እንደምንሆን ብታውቁት ዝም ባላላችሁ ነበር። ሰላም ዋላችሁ? እንዴት አደራችሁ? ደህና መሻችሁ? ሰላም ከረማችሁ? እግዚአብሔር ይመስገን ብለን እንድናመሰግን የሰጠን አምላክ እግዚአብሔር የተመሰገነ ይሁን። እቺን ቪዲዮ ይሁን እግዚአብሔር ይመስገን የሚለው ነው ማለት በኢትዮጵያ ሰላምታ ላይ ማንኛውም ሰው እንደምን አደርክ ሲባል እግዚአብሔር ይመስገን ነው የሚለው። ሌላ መልስ አይመጣለት። ምናልባትም ይሄ ሰውዬ በእግዚአብሔር መኖር አያምን ይሆናል፣ ኤቲስትም ሊሆን ይችላል፣ ግን እግዚአብሔር ይመስገን ነውና በኖርማል በዕለት ዕለት በምንጠቀመው ቋንቋ ውስጥና ሰላምታ ውስጥ እግዚአብሔር ያለማቋረጥ ይመሰገናል። እና ይሄ በማጣት ውስጥም በማግኘት ውስጥም በማንኛውም ኮንዲሽን እንደምን አደርክ ስትለው እግዚአብሔር ይመስገን የሚለው ሰውዬ ታሞ ሊሆን ይችላል፣ ጤነኛ ሆኖ ሊሆን ይችላል፣ ሐዘን ላይ ሊሆን ይችላል፣ ደስታ ላይ ሊሆን ይችላል። በሁሉ አመስግኑ የሚለውን የቅዱስ ጳውሎስን ትእዛዝ የሚፈጽም ዋጋ ያለው በጣም ትርጉም ያለው ባህል ነው። የኛ ታንክስጊቪንግ ዴይ 365 ቀን ነው። እግዚአብሔርን ሳናመሰግን ውለን አድረን አናውቅም። ስብሐተ እግዚአብሔር አይቋረጥም። ከሁሉም ግን በምንም አይነት ሁኔታ ሆኖ እግዚአብሔር ይመስገን ማለት ይሄ ይመስለኛል ትልቁ ስጦታችን። እና እንደምን አላችሁ? ሰላም ናችሁ ሆይ? አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። እኔ ዲያቆን አቤሜሌክ ነኝ። እንዲህ ያሉ ሀገራዊ ሃይማኖታዊ የሆኑ መርሃ ግብሮችን እያዘጋጀው ወደ እናንተ ይዤላችሁ እመጣለሁ። ይህ ቪዲዮ እንግዲህ ወደ እናንተ ለመጀመሪያ ጊዜ ከሆነ የደረሰው ሰብስክራይብ የምትለዋን ብትነኩ መልካም ነው። ምክንያቱም ብዙ ነገር ቀርቶባችኋል። ወደፊት ግን የምናመጣቸውን አዳዲስ ነገሮች ሁሉ ወደ እናንተ እንዲደርሱ ይሆናል። የደወል ምልክቱን ነካችሁ ማለት ደግሞ ሁል ጊዜ ስንለቅ ወዲያውኑ ወደ እናንተ ይደርሳል ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ 100,000 የማስገባት ቻሌንጅ ብትይዙ ደስ ይለኛል። አይደል አድማጭ ተመልካቾች? አውቃለሁኝ እኮ የምታደምጡኝ የምትከታተሉኝ ሰዎች በጣም ለብዙ ሰው እንደምትልኩ ላይክ እንደምታደርጉ በእውነት አሁን ሰሞኑን ቆንጆ የሆነ ላይክ እያደረጋችሁ አመሰግናችኋለሁኝ። አመሰግናለሁ ስለ እውነት ማለት ነው። እንግዲህ ዛሬ በደንብ ወቅታዊ የሆኑ ትንሽ ሸንቆጥ የሚያደርጉ በቤተክርስቲያናችን ዙሪያ የተደረጉ በእውነት ግፍ መስሎ የታዩ በጣም ትልልቅ ነገሮች አሉ። እኔ እንደ ትልቅ ነው ያየሁት። በሮቤ አካባቢ ሮቤ ሀገር ላይ ማለት ነው ባሌ ውስጥ እንግዲህ የተደረገው በጣም ከባድ ነገር አለ። እኔ እሱን ነገር መሸከም አቅቶኛል። የሚከብድ ነው።
አንድ ካህን እንግዲህ ባለቤታቸው ከዛ በኋላ ደግሞ ቀጥሎ ራሳቸው ተገለዋል 7 ልጆች አሏቸው የአንድ ካህን ቤተክርስቲያን የሚያገለግሉ ሰው እንግዲህ በዚህ ልክ ከተገደሉ በዚህ ልክ ከሆኑ ቅድስት ቤተክርስቲያን ምን ያደረገች ነው አላውቅም እዛ ጋር አንድ ካህን ራሳቸው ተገድለው በአገዛዙ ያው በዛው መሪነት የተነሳ ተገለው እዚህ ያሉት የቤተክርስቲያን አካላት ደግሞ በሚሊዮን የሚቆጠር ብር የሚያወጣ ወርቅን ይሸልማሉ ቤተክርስቲያን መቼም እንትን አትልም አይደለ እንግዲህ እኔ ግራ እኮ ነው የሚገባኝ ለዛ ነው አንዳንዴ በእውነት ወደ እናንተ ለማምጣት ራሱ ጭንቅ የሚለኝ ነገር አለ ይውላችሁ ማህበረ ቅዱሳን ሰኔ 23 ቀን በ2017 ዓ.ም ያወጣው በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔ ዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 21 ቀን 2017 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገልጿል ልብ ብላችሁ አስተዋላችሁ ለማህበረ ቅዱሳን ሚዲያ በደረሰኝ መረጃ ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን በአካባቢው ካህኑ የተወለዱበት እና በዲቁና ጀምሮ በአሁኑ ወቅትን በቤተክርስቲያኑ በቅስና ማዕረግ ያገለገሉ ነበር ተብሏል የካህኑ የቀብር ስነ ስርዓት በትናንትናው ዕለት ሰኔ 22 ቀን 2017 ዓ.ም ከቀኑ 5 ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መፈጸሙን የደረሰን መረጃ ያመለክታል እኚህ ካህን በዚያ ስፍራ ላይ የሀገሩ ሰው ሆነው ተወልደው ያደጉ በድቁና ጀምረው እስከ ክህነት ክብረ ክህነት ድረስ ደርሰው የነበሩ ሰው ናቸው አስተውላችሁታል ከዛ እዚህ ጋር ደግሞ የሆነ ያለው ነገር መቼም በግልጽ የምታውቁትና የምታዩት ነው ከዛ ቪዲዮዎች ውስጥ የሚሆነውን ይሄንን እየሰማን ያለን እኩል ተመሳሳይ ሰዓት ላይ የሰማነው ላሰማችሁ ያየነውንም ላሳያችሁ አንፈታለች በእግዚአብሔር ስም እናመሰግናለን ሁላችሁም አጨብጭባችሁ ደስታችሁን ግለጡ አሁን ምስክር ወረቀት ነው እንደምታዩት አመስግነው አንድ ላይ አሁን ሁላችንም የከተማ አስተዳደሩ ሊደረግ የሚችለው ቤተክርስቲያን ልትምትችለው ይሄ ስለሆነ እንጂ ከዚህ በላይ ሊመሰገን የሚገባው ስራ ነው የሰራው ክብርት ከንቲባ ወይዘሮ አዳነች አቤቤ የህንጻውን ቁልፍ በዚህ ሰዓት ለብፁዕ ቅዱስ አባታችን ያስረክቡልናል ሁላችንም በጭብጨባ እንደግፋለን ማለት ነው ቁልፉ ብፁዕ ቅዱስ አባታችን ለብፁዕ ጠቅላይ ስራ አስኪያጃችን በእውነት ለብፁዕ አቡነ ሳዊሮስ ለእድለኛው አባት አስረክቧል አመስግኑላቸው ሁሉም እድል ይፈልጋል እግዚአብሔር የፈቀደው ሰዓትና ጊዜ ሁሉም በሰዓቱ በጊዜው ሆኗል ያለርሱ የሚሆን ነገር የለም ስለሆነም የከተማ አስተዳደሩን ከልብ እናመሰግናለን እድለኛው ብፁዕ አቡነ ሳዊሮስ ቆይ እቺኛውን ቪዲዮ ለምን አክየለዋ ላይ ጨመር እንዳደረኳት ላስረዳችሁ እናንተ የምትወዱትን ሰው ስታገኙት እንዴት ነው የምታቅፉት እሺ ትንሽ ከፍ አድርጉት ደግሞ እንደው ቤተክርስቲያን ስትሄዱ እንዴት ነው የምትሳለሙት ቤተክርስቲያን ያሉ ካህናትን ስታገኙቸው እንዴት ነው መስቀሎቻቸውን የምትሳለሙት እሺ እንደው ምናውቃቸውን በስልጣንም በማዕረግም በትምህርትም ከፍ ያሉ ሰዎችን ስናገኝ በምን አይነት መልኩ ነው ሰላምታ ምናቀርብላቸው ከዛ በኋላ ሊቃነ ጳጳሳትን ስናገኛቸው ከእነርሱ ጋር ያለን ሰላምታ ምን አይነት ነው አራወዩ በእውነት ብፁዕ ቅዱስ አቡነ ማትያስ ሲገኙ መስቀላቸውን አለመባረክ አስባችሁታል ግን መስቀላቸውን አለመሳለም እጃቸውን አለመሳም ጉልበታቸውን አለመሳም ወደ እግራቸው ዝቅ አለማለት እናንተ ምን አይነት መረገም ነው በወላዲተ አምላክ አያችሁ ተሰጥቷችሁ የናንተ ሆኖ ማትጠቀሙበት ነገር አለ አዳነች አቤቤ
ብፁዕ ቅዱስ አቡነ ማትያስን አግኝታቸው እሳቸው ጋር ደርሳ እጃቸውን እንደማንኛውም ተራሰው ሰላም ነው ብላ ዞር ማለት አይከብድም በዚህ ልክ መሞት አለ በእውነት ነው እኮ እናንተ የሆነ ጊዜ ኮርስ ወስደን ነበር በጠቅላይ ቤተ ክህነት ያወጣው የሆነ የትሬኒንግ ኮርስ ነበርና እንደው መጽሔቱ ሁሉ አለ በእናታችሁ ሰጥተውኛል እሳቸው ማህተም ያለ ፊርማቸው ምናምን ያለበት ወይ በሌላ ጊዜ አሳያቸዋለሁ አልተዘጋጀምና ያንን ለመቀበል እሳቸው ጋር ሄደን ብፁዕ ቅዱስ አቡነ ማትያስ ጋር ደርሰን ከእጃቸው ይሄንን ሰርተፊኬት ለመውሰድ በእውነት ነው የምላችሁ በቃ ክርስቶስን ያገኘሁት ያህል ነው የተሰማኝ ለምን መሰላችሁ ስለሚገባቸው እኮ ነው ያላቸውን ክብር የሰጣቸው እግዚአብሔር ነው እናንተ ግን መስቀላቸውን አለመባረክ አይገርምም አይ ጴንጤ መሆን አይ ፕሮቴስታንት መሆን ግን መርከስ እኮ ነው በእውነት መዋረድ እኮ አረ እንደው ወላዲታ እቺ ቤተ ክርስቲያን ግን ወይኔ ከአቡነ ማትያስ ጋር ብፁዕ ቅዱስ አቡነ ማትያስ ጋር ቀርበው መስቀል አለመሳለም በጣም ከባድ ነው አረ አንዳንድ ሊቃነ ጳጳሳት በጣም ይቅርታ እቺን ቃል ስናገር በእውነት በጣም ይቅርታ ያሉትንም ጭምር ነው ያሉትን አሉ ማለት መሳደብ ነው በርግጥም አቡነ በርገር ይሏቸዋል እኚህን አባትና ምን ሲያደርጉ ቪዲዮ ተቀርጸው እንደለቀቁ ላሳያችሁ ያሉ መተከና ቀብሳቴታ ይጋጎት አዳሉ ወማጎቹን እንደኝ ዋቀዮን ልቡከ አብርሃሚክ ይስሐቅ ብረና ታገልቹ አጫሉ አኒስ ሲቦዴን ነው አጫሉ ምነው ዋቀዮ ሲፋት አይቋል አጫሉ መተከና ዱ ኦሮሞ ኡመተዳ ኦሮሞዳ ጎታ ንጣፉ አመንቲቴ ሞተተ ኪዳነ ምሕረት ይያለ ኪዳነ ምሕረት ሞቱማ ዋቀዮ ሲፋት ዋቀዮ እኮ ይጋአቤል አይሌን አንዋምቴ አይል ይጋአቤል አርከቴረቲ አኬት ይገቱ ዋቀዮን ላሌ ሙርቲያቱን አጫሉ ይገተኝ ይያል አፋንቴኛ ኡመተከና ቀብሳቴ ነመጡ ጋያ ታዋለም ይጅራቴ ወማ ቁከና አፋገልቹ ሎሌንቻ ጉደቱ ቪዲዮን ያያችሁ መምህር ዘመድኩን በቀለ የተረጎመውን ላነበላችሁ ቪዲዮን ያያችሁ አጫሉ ምንም ማድረግ አልቻልኩም ነፍስህን አብርሃምና ይስሐቅ አጠገብ ያስገባልኝ አጫሉ እኔም ካንተ በኋላ መጣለው አጫሉ ልጄ ለኦሮሞ ህዝብ እኮ አንተ ለእምነትህም እኮ አንተ ኪዳነ ምህረትን ተወዳት ነበር አጫሉ ደምህን እግዚአብሔር ይቀበልልህ እግዚአብሔር ቃየልን ጠርቶ የወንድሙን የአቤልን ደም እንደጠየቀ ደምህን እግዚአብሔር ይበቀልልህ ይቅርታ ይበቀልልህ ነው ደምህን እግዚአብሔር ይበቀልልህ እግዚአብሔር ቃየልን ጠርቶ የወንድሙን የአቤልን ደም እንደጠየቀ ደምህን እግዚአብሔር ይበቀልልህ አጫሉ ሃጩኮ በቋንቋችን ለህዝብህ የታገልህ ነፍስህ በሰላም ትረፍ እውነት ነው የተቀበረው ልጆችህንም ያሳድግልህ አጫሉ ምንም ላደርግልህ አልችልም ነፍስህን ፈጣሪ ይቀበል እንዳንተ መሆን አንችልም ፈጣሪ እንዳንተ እንዲያደርገን እንማጸነዋለን ነፍስህን በአብርሃም በይስሐቅ አጠገብ ያኑርልን በባለት የመቃብሩን ብረት በመሳም ለሐውልቱ በመስገድ ፈጽመዋል ብፁዕ አቡነ ሩፋኤል በአባታቸው ጎንደሬ በእናታቸው ትግሬ እንደሆኑ ነው የሚታወቀው ምን አይነት ጉድ ነው ዘንድሮ የመጣብን የዝቋላ ገዳም መነኮሳት ሲታረዱ ጭጭ የሚሉ ሁላ አንድ እና አብይ አህመድና ሽመልስ አብዲሳ ከእነ ጀዋር መሐመድ ጋር ተጠቃቅሰው ነፃ እርምጃ ወስደው ያስወገዱትን አዝማሪ በዚህ መጠን ቅረጸኝና ቪዲዮውን በትነው በማለት
የዘቀጠ ፖለቲካ መስራት አንድ ጳጳስ ነኝ ከሚል ሰው ዘንድ መታየቱ አስደማሚ ነው። ፓትርያርክ አቡነ ማትያስ ሲሞቱ ቀጥሎ የሚሾመው የኦሮሞ ጳጳስ ነው ሲባል በቃ አዳሜና ሔዋኔ በኦሮሞ ቄሮ ዘንድ ለመወደድ ሲል እንዲህ በአደባባይ ይላላጣል አይደል? ሰውረን ሀጫሉ ኮኔም ወደ አንተ እመጣለሁ አላሉ። ሀጫሉን የበላ ጅብ ፊት ሀጫሉ ጥራኝ ማለት የጤና ነውን? እግዚኦ ማረነ ክርስቶስ ብለን ብንጮህ ጥሩ ነው። ለምን አንድ ሊቀ ጳጳስ አድርጋ የሾመችው ጳጳስ አቡነ ሩፋኤል እንዳንተ መሆን ነው የምንፈልገው ካሉ ለምን ታዲያ መድረክና ማይክ ተሰጥቷቸው በስርዓት ህዝቡን አያስጨፍሩት? በእውነት ኢየሱ ከሆነ የሚያስቀናቸው እንዴ ኦርቶዶክስ ዘፈን ትፈቅዳለች እንዴ? ዘፈንን አስታማ ነው እንዴ የምትኖረው? ዘፋኝ መንግስተ ሰማያትን አይወርስም የሚል ቃል በቃል የተጻፈ በመጽሐፍ ቅዱስ ላይ ቁጭ ብሎላቸዋል። ያንን መኖር አንድ ነገር ነው፣ ያንን መተግበር ሌላ ነገር። ስለዚህ ያው መንገዱ ፈረሱም ያው ሜዳውም ያው ተብሏል። ስለዚህ ከአንድ ሊቀ ጳጳስ እንደዚህ የወረደ ስማም መንፈስ ቅዱስ በእውነት እኔ በጣም ነው የከበደኝና እንደው በዚህ ልክ ባትሆኑ ብትተውትስ እንደው ቢቀርስ ምንድነው እንደዚህ የስልጣን ጥማት ግን? ኧረ በስመ አብ! ኧረ ተው አባቶቻችን ባካችሁን እንደው በምህረት እግዚአብሔር ይየንና እስኪ ሰላማችን ይምጣ፣ በሰላም እንኑር፣ ሀገራችን ፎይ ትበል፣ ትንሽ እንኳን ትተንፍስ። በዚህ በኩል ቤት ውስጥ ያሉ፣ በዚህ በኩል በውጭ ያሉ፣ እንደገና ፖለቲካው ኧረ ወላዲተ አምላክ ወዮ የት እየሄድን እንደሆነ በጣም ከባድ ነው በእውነት። እኔ በጣም ነው የደነገጥኩት ግን እነዚህ ነገሮች ሳይ አልቻልኩትም። እኛ ኦርቶዶክሳውያን እኮ እንትን ሆነናል፣ የተገለልን ሰዎች ባዕድ ሆነናል። በቃ ተመተናል እኮ። ያ የእንጀራ ልጅ ነን ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥር ሆኖ ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ። ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በመንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላሉ፣ ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። በትንሽነት ውስጥ ትልቅ አድርጎ የሾማት በምትጣልበት ቦታ ላይ ንጉስም ያደርጋት በተተቸችበት ሰዓት ክብርና ምስጋና እየተገባት ከፍ ከፍ የምትል ልዕልት ሉዓላዊት የሆነች ቅድስት ቤተክርስቲያን ኦርቶዶክሳዊት ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን መቤቴን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን መቤቴን እንኳን ኦርቶዶክስ ሆነን አይሸንጣችሁም? አንዳንድ ጊዜ ተነስታችሁ ሂዱ የሆነ ነገር አድርጎ አይላችሁ? እማትሸራረፍ እማትሰነጣጥቅ እማትጎረባብጥ ቀጥ ያለች ኦርቶዶክሳዊት ተዋህዶ ቤተክርስቲያን እኮ ናት። አረ ፕሮቴስታንቶችማ እንደው በየ5 ዓመቱ የሚቀያየሩትን ነገር እኮ ትተው በየቀኑ በየ3 ሰዓቱ በየ2 ሰዓቱ ምናምን እኮ ሆኗል። አንድ ቪዲዮ ደርሷችሁ ይሆን እናንተ ጋር? አላያችሁት ከሆነ አሳያችኋለሁ። ግን
በጣም አሁን ከ5 ዓመት በኋላ ስጋ አነስቷል አነሳ ምናምን ያልኩትን ትቼዋለሁ ምናምን ብሎ የተመለሰውን ሰው ታስተውሱታላችሁ እንደው ስሙን ላለመጥራት ብዬ ምናምን እንዳይመስላችሁ ዮናታን አክሊሉ ፓስተር ብሎ ራሱን የሰየመ ሰው ሌላ በጣም አስደንጋጭ የሆነ በአንድ ራስ ሁለት ምላስ የሚባለው ላሳያችሁ ሐሰተኛው ክርስቶስ በጣም ተናጋሪ ነው ራሱን የብርሃን መልአክ አድርጎ ነው የሚገለጠው መልኩን ሳይዋል እንደ ነብር መልክ ነበራል ሌላው የነብር መልክ ምን አይነት ነው ካላችሁኝ ዥንጉርጉር ነው ምን ማለት ነው ወጥ የሆነ አቋም የለውም አቋሙ የሚቀያየር ነው ወጥ ከለር የለውም ይህ ወንጌል ማለት የተለየ ወንጌል ማለት ኢየሱስ ሲደመር ሙሴ ማለት አሁን ልዩ ወንጌል የተለየ ወንጌል የተባለው በገላትያ መጽሐፍ ውስጥ የሐሰት ትምህርት ነው ይሄ ትምህርት ደግሞ ምንድነው ሰው ለመዳን ኢየሱስ ብቻውን አይበቃውም እምነት ብቻውን አይበቃውም የሙሴ ሕግ መጨመር አለበት የሚሉ ኢየሱስንና ሙሴን ለመቀላቀል የሚፈልጉ ሕግና ጸጋን መቀላቀል የሚፈልጉ ማለት ልዩ ወንጌል ማለት እሱ ኢየሱስ አይበቃም ሕግ መጨመር አለበት ኢየሱስ አይበቃም እኔ እናንተም አብረን መስራት አለብን መዳን ብቻውን በጸጋ በኢየሱስ የመስቀል ላይ ሥራ ሳይሆን በሰውም ተፈጥሮ ላይ ይደገፋል የሚል ትምህርት ማለት ነው የተለየ ወንጌል ማለት ሌላ ሐሳብ የለው የተለየ ወንጌል የወንጌል ጠላት ነው ጸረ ወንጌል ነው የተለየ ወንጌል ምን ይያለ ነው በቀጥተኛ አንደበት ሕግና ጸጋን አንድ ላይ ለመቀላቀል የምታደርጉ ሰዎች ረፉ አትቀላቅሉ ጸጋ ብቻውን ይበቃናል እሱ ነው የሚያድነንም ነው ይያለ ያለው አሁን ቁጥር 7 ሕግና ወንጌል ተጋጭተው አያውቁም ሕግና ወንጌል ተጋጭተው አያውቁም እንግዲህ የገላትያ መልእክት ስለ ድነታችሁ ነው ገላትያን አጥንተን ስንጨርሳው መግቢያ ነው ዛሬ አወራነው ገላትያን አጥንተን ስንጨርስ እምነትን ዲክሌር ታረጋለህ ፕሮቴክት ታረጋለህ በዋናው ዓላማ እሱ እሺ ከዛ ሲቀጥል ለምሳሌ ገላትያ መጽሐፍ ምዕራፍ 3 ቁጥር 21 እንደዚህ ይላል ይሁት ታዲያ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን ከቶ አይሆንም ሕግ የእግዚአብሔርን የተስፋ ቃል የተባለው ጌታ ነው የተስፋ ቃል የተባለው ጸጋ ነው የተስፋ ቃል የተባለው ወንጌል ነው አይቃወምም ሕግና ጸጋ እርስ በርሳቸው አይቃወሙም ሕግና ጸጋ እርስ በርሳቸው አይቃወሙም ሕግና ጸጋ እርስ በርሳቸው አይቃወሙም ማለት የተለየ ወንጌል ማለት ኢየሱስ ሲደመር ሙሴ ማለት አሁን ልዩ ወንጌል የተለየ ወንጌል የተባለው በገላትያ መጽሐፍ ውስጥ የሐሰት ትምህርት ነው ይሄ ትምህርት ደግሞ ምንድነው ሰው ለመዳን ኢየሱስ ብቻውን አይበቃውም እምነት ብቻውን አይበቃውም የሙሴ ሕግ መጨመር አለበት የሚሉ ኢየሱስንና ሙሴን ለመቀላቀል የሚፈልጉ ሕግና ጸጋን መቀላቀል የሚፈልጉ ማለት ሕግና ጸጋን መቀላቀል የሚፈልጉ ማለት ነው በዚቹ ልብስ ሳይቀይራት ነው ሐሳቡን የሚቀይረው እንዲህ ካሉ መምህራኖች በእውነት እግዚአብሔር ይሰውረን ምንም ልል አልችልም በአንድ ራስ ሁለት ምላስ አይደለም የሰው የባይዞ 30 ምላስ ደርሷል እና የሆነ አንድ ሁለት ቀን ምናምን መጠበቅ ነው ይቅርታ የዛን ቀን ያስተማርኩት ስህተት ነው ብሎ ይመጣልናል ወይ መድኃኒዓለም ብቻ በጣም ይገርም ነው ምድራችን ምን እየሆነች ምን እየተፈጠረ እንደሆነ ለማወቅ ራሱ ይከብዳል ኤኒዌይስ ግን እስኪ አባ ገብረ ኪዳን እንስማና ትንሽ ራስ ያርጉን ደሞ ይቅር የማይል ሰው ሃይማኖት የለው ለምን እግዚአብሔር የምን አምላክ ነው ሃይማኖት እግዚአብሔር ነው እግዚአብሔር ደግሞ የምሕረት አምላክ ነው ስለዚህ አንተ ጨካኝ ከሆንክ የምሕረት አምላክ ካንተ ጋር የለም ማለት ነው ልብ ይቅር ባይ ካልሆነ እግዚአብሔር ካንተ ጋር ሊኖር አይችልም ይውላችሁ ያንተን ክፋትም እግዚአብሔር ብሎ እግዚኦ ማረነ እግዚአብሔር አይልም አይምርም መቀለጃ አይደለም እግዚአብሔር ዝም ብሎ 400 ነው እግዚኦታ ወደ 400 ሚሊዮን ብንቀይረው ይቅር አይልም እወ ህድግ ወይ ሐድግ ለክሙ እወ ሰራይ ወይ ሰሪ ለክሙ ለሚለው ዮሐንስ አፈወርቅ በቅዳሴው ታው ይተውላችኋል ይቅር በሉ ይቅር ይላችኋል ነው እግዚአብሔር የምሕረት አምላክ ነገም ስንለምነው የሚሰማ ይቅር የምንል ከሆነ ነው ይቅር እንባባል ነው ለየኔታ አባ ገብረ ኪዳን ቃለ ሕይወትን ያሰማልን ይቅር ካልተባልን ይቅር አንባልም ይቅርታ በልባችን ውስጥ ከሌለ እንዴት እግዚአብሔርስ ይቅር ይለናል እሱንማ ይቅር አልለውም እሷንማ ይቅር አላትም ብለን በልባችን ቂም ይዘን ወደ ቤተ ክርስቲያን ሄደን አምላኬ ይሄንን ጥፋት አጥፍቻለሁና ይቅር በለኝ ብለን እንዴት እንጠይቃለን የበደሉን ይቅር እንደምንል አይደለ እያልን ምን ጸልዩ አባታችን ነው ብለን ስንጸልይ ስለዚህ ይቅርታ ይገባናል ማለት ነው አንዲት እህት ወደ መቤታችን ተማጽና የሆነላትን ነገር በእውነት
ደስ ብሎኝ ነው ያመጣሁላችሁና እስኪ ተመልከቱት ድንግልን ይዞ የሚያፍር የለም እኔ ነግሬያቸዋለሁ ማደጎ ቤት አድጌ ጴንጤ ቤት አድጌ ኖርኩ ልጅ ነኝ እኔ እንኳን ድንግልን እንዴት እንደሚለመን እንኳን አላቅ እውነት መልአክን እንኳን ለምኝ ተደረገልኝ ልጅ አይደለም ዛሬ ግን ተደረገልኝ ድንግል ታረጋለች አታሳፍርም እህት ወንድሞቼ ድንግል አታሳፍርም አይዞሽ አታሳፍርም እናንተ ብቻ ቀን ሁኑ እውነት ቀን ሁኑ እኔ ምንም ማርግላት አይደለም ግን እሷ ቃል ኪዳኗን ጠበቀች አያችሁ እኔ ልጄ ቃል ኪዳኔን እጠብቅልሻለሁ አሳይሻለሁ አለች የተደረገለት ያውቀዋል አይደል ሁሌም ሲደረግልን እናውቃለን አይደል ብዙ ጊዜ መተርካት ታሪክ ነበረች ለፍንጭ እንድትሆን ትንሽ ላስታውሳችሁ ያ እኛ አባት ብርቱካኗን በልተው ሲጨርሱ ያንን መናፍቅ አንተ ብርቱካኑ እንዴት ይጣፍጣል አሉት አቅም ሰውት ስላልነበረ እንዴት አውቀዋለሁ አለ መቤታችንንም ካልቀመስካት ፍቅሩ አይገባም ብለው መለሱለት አሉ እንዲሁ ባጭሩ ልንገራችሁ ብዬ ስለዚህ የእመብርሃንን የወላዲታ አምላክን ፍቅሯን ካልገባንና ቀምሰን ካላየነው በስተቀር በምን ሊገባን ይችላል እንዴትስ ልናውቅ እንችላለን እኛ ልባችንን ከፍተን እስካልሰማን ድረስ እኛ ልባችንን ከፍተን እስካላስገባን ድረስ በየትኛውም አይነት መልኩ ፍቅሯ ሊገባን ሊነካን ይችላል ብዬ አላስብምና በእውነት ለእዝች እናት የደረሰች ወላላይቱ እመቤት ንጽሕተ ንጹሃን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የሁላችሁ ችግር ላይ የሁላችሁ ጎዶሎ ላይ የሁላችሁ ማንነት ላይ እየገባች ምሉእ ታደርጋችሁ አሜን በሉሺ አሜን ይያላችሁ ዛሬ አባታችን አቡነ ተክለ ሃይማኖት ናቸው አንድ ተአምር በደብረ ሊባኖስ ገዳም ውስጥ የተከናወነ ነበር ይህንን ብፁዕነታቸው እንዲህ አድርገው ተርከው ነግረውናል የመጨረሻ ቪዲዮዬ ነው ላይክ ሳታደርጉ እንዳትወጡ ሰብስክራይብ ማድረጋችሁን አትርሱ እሺ ኮሜንት ላይም ሐሳብ አስተያየቶቻችሁን አስቀምጡ እንሆ ተጋበዙልኝ ይሄንን ቪዲዮ ደብረ ሊባኖስ የነሐሴ ተክለ ሃይማኖት ደብረ ሊባኖስ በዓል አክብር ያለው አባታችን አቡነ ተክለ ሃይማኖት እዚያ ሲነግሩኝ እዚህ በሙገር በኩል አሉ እነዚህ አሁን እንዲህ ሸኔ ነው ማን የምትሏቸው አምጠው ታቦቱን አሉ ገብቶ እንዲው ካህናዎችም ጥቂቶች ናቸው እያጠነ የሚኖር ነው እንጂ አምጠው ታቦቱን እዚህ ውስጥ ያለው አውጣው እኔ ወንድሜ እምቢ አለኝ ብትፈልግ አንተ ገብተህ አውጣው እንጂ እኔ እምቢ አለኝ ይላል ጨሱ ሰውየው ሲነግረኝ ሄድ የት ነው ያለው ሄድ እዚሁ መቅበሩ ላይ ያለ ሄድ አንተ አውጣው እንጂ እኔ እሽም አይልኝም እምቢ አለኝ ይላል ጨሱ አላወጣም እኔ ዋጣለሁ ብሎ ጠበንጃውን በትከሻ ይዞ እንዲህ ሲል አውረዶ ተመሬት ይፈጨው ማሎ አለና ጥሎት እየተፈራ ሰው እንደነገሩኝ ነው ዛሬም ታምር እየተደረገ ነው ዛሬም አልተቋረጠም እውነት እንደው ምን መሰላችሁ ዛሬም አሁን የኛ ኃጢያት እንጂ ታቦቱን ጽላቱን እግዚአብሔር ከእግዚአብሔር እጅ ተቀበልነው እንጂ ሰው ሰራሽ አይደል የተቀበልነው ከእግዚአብሔር እጅ እግዚአብሔር ደግሞ የሻረበት ጊዜ የለም አሁንም ስም እግዚአብሔር ነው ያለበት እኛና እግዚአብሔር የምንገናኝበት የእመቤታችንንማ አለመታደል እንጂ ምን ልንገራችሁ እንደው የአምላክ እናት ከመባል በላይ ምን ታድርግ ምን ክብር ይሰጥ ተዚህ በላይ እንደው የዞኑ መስተዳድር የጠቅላይ ሚኒስትሩ እናት መባል እንኳን ምን ያህል ክብር አለ እስቲ የዞኑ መስተዳድር የጠቅላይ ሚኒስትሩ የፖሊስ አዛዡ እናት ብትባል እንኳን ምን ያህል ክብር አላት እንደሷ እና ይህንን ሰማይ ያለ ምሰሶ ይህንን መሬት ያለ ካስማ በመሬት ያለውን ሁሉ ፍጥረት ለፈጠረው አምላክ እናት ሆኖ መገኘት ከዚህ በላይ ምን ክብር ይሰጣል ምን ክብር ይሰጣል እንኳን አደረሳችሁ አቡነ ተክለ ሃይማኖት ከቤታችሁ ከችግራችሁ ውስጥ ገብተው ቋጠሮቻችሁን በሙሉ ይፍቱላችሁ አሜን 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 አደል አዎ አይቀርም እሺ አሜን ማለታችሁ መልካም ነው ከአሜንታ ይቀራል ይሉ የላ አባቶቻችን እንግዲህ ተዘጋጃጅተው የቀረቡት ቪዲዮዎች እነዚህን ይመስሉ ነበር በሌላ መርሃ ግብር ተገናኝተን ደግሞ ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን እምነታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ዳሯን በእሳት ማሏን ገነት አድርጎ ይጠብቅልን
ስብሐት ለእግዚአብሔር ቻው